በማረነ ክርስቶስ አንደኛ ኑዛዜ የተጀመረ በቅዱስ ዲሜጥሮስ ጊዜ ነው። በቅዱስ ዲሜጥሮስ ከጌታ በኋላ በ180 ዘመን የነበረ ነው። ቅዱስ ዲሜጥሮስ ኑዛዜን የጀመረው በዛ ጊዜ ነው። እግዚኦ መሐረነ ክርስቶስ ምንለው ከዛ የተነሳ ነው። ይፍታይ ድግያን ሰው ይቀድስ ብሎ ቅዱስ ዲሜጥሮስ ጀምሮታል። እግዚኦ መሐረነ ክርስቶስ ይሄ በጣት እየቆጠር ኑዛዜ ማለት ነው። እግዚኦ መሐረነ ክርስቶስ ከዛ በፊት ያሉትም ሊቃውንት እግዚኦ መሐረነ ክርስቶስ የሚለው አይቀርም አለ። ኑዛዜ የምንለው ነው። አሁን በጣም እግዚኦ መሐረነ ክርስቶስ እንድንል በጣት እየቆጠሩ ኑዛዜ እንድናደርግ ያደረገው ቅዱስ ዲሜጥሮስ ነው። ከዛ በፊት የነበሩ ምህላ አላቸው፣ ጸሎት አላቸው፣ እግዚአብሔርን የሚለምኑበት ልመና አላቸው። ክርስቶስ ሆይ ማረን፣ ራሱ ክርስቶስም ጌታ ሆይ የሚለኝ ሁሉ ሲል በዛን ጊዜ ይሉት እንደነበረ ጌታ ሆይ የሚለኝ ሁሉ ማቴዎስ ወንጌል ምዕራፍ 7 ወደ እግዚአብሔር መንግስት አይገባም ሲል ጌታ ሆይ የሚሉት አይጠፉም በዛን ጊዜ። ከዛም በኋላ ያሉት አባቶች አቤቱ ማረን እራራልን እያሉ የሚለምኑት እግዚኦ መሐረነ ክርስቶስ ማለት ማረን እራራልን ማለት ስለሆነ ነበር። ግን ኑዛዜ በጣት እንድንቆጥር እየቆጠር እግዚኦ መሐረነ ክርስቶስ እንድንል በዲሜጥሮስ ዘመን የተጀመረ ነው። በ180 ዘመን ማለት ነው፣ በዲሜጥሮስ ጊዜ። ይሄ ማለት እግዚኦ መሐረነ ክርስቶስ ስንል ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ወንጌልን ዙሮ በዚህ ዓለም ወንጌልን ዙሮ ማስተማሩን ከይሁዳ ወደ ገሊላ ከገሊላ ወደ ይሁዳ እየተመላለሰ ወንጌልን ዙሮ ማስተማሩን የሚነገር ከዛ በመጨረሻ ደግሞ ወንጌልን ካስተማረ በኋላ ማረጉን የሚነግረን ነው ይሄኛው እግዚኦ መሐረነ ክርስቶስ። እንደገና አብ ወልድ መንፈስ ቅዱስ የሚሉት ስሞችን ብንቆጥራቸው 12 ይሆናሉ። አብ ወልድ መንፈስ ቅዱስ ስንል 12 ናቸው። በእነዚህ በስምህ አቤቱ በስምህ ማረን ማለት ነው። በአብ ስምህ አብ ብለን አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ነውና የምናምነው። በእነዚህ በስሞች ስለ ስምህ ብለህ ማረን፣ ስለ ስምህ ብለህ ማረን። ለነዚህ ስሞች እንገዛለን፣ በእነዚህ ስሞች እንሰግድልሃለን፣ በስምህ እናመልክሃለን፣ ለስምህ ምስጋና እናቀርባለን። በእነዚህ ስሞች የምንገዛ መሆኑን የምንገልጥበት ነው። ስለዚህ አብ ወልድ መንፈስ ቅዱስ በሚሉት ስሞች በእነዚህ በ12 ናቸው ፊደሎቹ። ስለ ስምህ ብለን ማረን የሚለውን ትርጉም የያዘ ነው ማለት ነው። በዛው መጨረሻ በእንተ እግዝእትነ ማርያም የሚሉት ስለእመቤታችን ስለ እናት ሰው ሆኖ ስጋ ለብሶ ዓለምን ያዳነው ከእመቤታችን ነውና የነሳውን ስጋ ያገኘው ስለ ተወዳጇ እናትህ ብለህ ስለ እናትህ ብለህ ማረን ማለት ነው። ይሄ ደግሞ ከግራ ወደ ቀኝ እግዚኦ ስንል ከዚህ ከዚህኛይቱ ጣታችን ጀምረን ወደ ታች ወደ ላይ እንዲህ እያደረግንልና በዚህች በትንሽ ጣታችን እንጨርሳለን። በእንተ ማርያም ስንል ደግሞ ከዚህ ጀምረን እንግዲህ ሊቃውንቱ ከታች ወደ ላይ ነው ልልናዋን ነው የሚናገረው ይላሉ እመቤታችንን። እሱም በጎ ነው። ንጽህናዋን ቅድስናዋን ክብሯን የሚናገር ነው። ከታች ወደ ላይ ነው ሁሉም የሚሆነው ስለእመቤታችን ያለው። ለምን ልልናዋን ከፍታዋን ነው የእመቤታችን። ከታች ተነስተን ወደ ላይ ነው። ከሰው ናት፣ ስጋ ምድራዊት ናት፣ ከምድር የተገኘች ሰማያዊት ናት፣ በክብር ያለች ናትና ልልናዋን ንጽህናዋን ቅድስናዋን የሚናገር የሚያስረዳ ነው። በዛ ልክ ደግሞ ንጽሕት ስለሆነች ቅድስት ስለሆነች እናት ብለህ ማረን ይቅር በለን፣ በሷ ምልጃ በሷ ቃል ኪዳን ይቅር በለን ብለን የምንለምንበት የሷ ምልጃ ወደ ቅዱስ ስጋውና ወደ ክቡር ደግሞ የሚያደርሰን ስለሆነ ክርስቶስ ደግሞ የእናቱን ምሕረት የእናቱን ልመና የሚሰማ ስለሆነ እናትና አባትህን አክብር የሚል ጌታ እናቱ ብትለምነው መቼስ አይሆንም የሚል አምላክ አይደለም። እናቱን የማያከብር ጌታ አይደለምና እናቱን ያከብራል፣ እናቱን ይወዳልና እናት አባታችሁን አክብሩ ያለ ጌታ የእናቱን ልመና ሰምቶ ይቅር ይለናልና በእንተ ማርያም መሐረነ ክርስቶስ ስለ ተወዳጇ እናት ብለህ ማረን ይቅር በለን ብለን እንለምናለን ማለት ነው። ከታች ወደ ላይ ነው የሚሉት ሊቃውንቱ። ከታች ወደ ላይ ማለት ንጽህናዋን ከታች እንጀምራለን። ምድራዊት ነው። ከላይ ስንጀምር ከሰማየ ሰማያት መውረዱን ነው ብለናል። ከታች ስንጀምር እመቤታችን ደግሞ
ከምድራዊት ናት፣ ስጋ ለባሽ ናት፣ ግን ንጽሕት ናት። ንጽሕናዋን ቅድስናዋን የሚናገር ልልናዋን ከፍታዋን የአምላክ እናት እስከመሆን ያደረሳት ንጽሕናዋ ቅድስናዋ ነውና እሱን የሚያስረዳ እንደሆነ መጻሕፍት ይናገራሉ፣ ሊቃውንት ይናገራሉ።